ሃይ ሰላም ውድ ተማሪዎች እንዴት ቆያችሁ? ዛሬ በዚህ ቪዲዮ የሪሜዲያል ጂኦግራፊ ዩኒት 1ን ማየት እንጀምራለን። በዚህ ኮርሳችን ወደ 5 የሚጠጉ ቻፕተሮች አሉ። የመጀመሪያው ከኢንትሮዳክሽን ስለ ጂኦግራፊ መሰረታዊ እውቀቶችን የምንመለከትበት ምዕራፍ ነው። ቀለል ያለና አጭር ምዕራፍ ነች ዩኒት 1 ኢንትሮዳክሽን። ትንሽ ከዩኒት 1 በኋላ ነው በሰፊው የምንመለከተው የጂኦግራፊክ ኮንሰፕቶችን። ዩኒት 2 ላይ ስለ ማፕ ሪዲንግ እና ኢንተርፕሬቴሽን አለ። ዩኒት 3 ላይ ስለ the physical environment of the earth አለ። ዩኒት 4 ላይ ስለ human population ከዛ ኢኮኖሚክ ግሮዝ ወደ sustainable development ቀጣይ የመጨረሻው አምስተኛው ምዕራፍ ይሆናል ማለት ነው። ሶ በተከታታይ እነዚህ ምዕራፎች አብረን ለማየት እንሞክራለን። ጥያቄ አስተያየት ካላችሁ ኮሜንት ላይ መጻፍ እንዳትረሱ። ሌሎች እንዲሰራላችሁ የምትፈልጉት ቪዲዮ ካለ በዚህ ቻናል ሌሎችም ኮርሶችን ቪዲዮ እየሰራን ስለምንለቅ ቻናሉን ሰብስክራይብ ለጓደኞቻችሁ ሼር ማድረግ እንዳትረሱ። ኦኬ እንጀምራለን። ዩኒት 1 the science of geography ስለ መሰረታዊ የሚሆኑ የምንላቸውን የጂኦግራፊክ ጽንሰ ሀሳብ ኮንሰፕቶችን የምናያለን። 1.1 definition and concepts of geography. Ancient Greek defined geography for the first time. They combined two words, geo, which means earth, and graphic, which means writing. From the ancient Greek to modern day geography has been defined differently. However, the various definitions share some common ideas. So በአጠቃላይ ጂኦግራፊ ዲፋይን ስናደርገው በዋናነት ከሁለት የግሪክ ወርዶች ነው። ኢቲሞሎጂካሊ ለመረዳት ያህል መነሻው ከየት ነው ጂኦግራፊ የሚለው ኮንሰፕቱ ወደ ዲፊኒሽኑ ጠቅልለን ጀነራሊ ከማየታችን በፊት ከየት ነው ቃላቶቹ የመጡት ስንል ለመጀመሪያ ጊዜ ዲፋይን የተደረገው በግሪክ ነው ማለት ነው። ጂኦግራፊ ስም የመጣው ከግሪክ ሁለት ቃላቶች ናቸው። እነሱም ጂኦ እና ግራፊክስ የሚሉ ናቸው። ጂኦ ሚንስ ኤርዝ፣ ጂኦ ማለት ኤርዝ ምድር ማለት ነው። ሶ ግራፊክስ ደግሞ ትርጉሙ ራይቲንግ መጻፍ ወይም ዲስክራይብ ማድረግ መግለጽ የሚለውን የአማርኛ ፍቺ ልንሰጠው እንችላለን። ሶ ባጭሩ ሚኒንጉ ማለት ነው ሊትራሊ ስለ ምድር መጻፍ ወይም ራይቲንግ አባውት ዘ ኤርዝ ማለት ነው። ወይም ምድርን መግለጽ ብለን ልንተረጉመው እንችላለን ጂኦግራፊ። በተጨማሪም አንሸንት ግሪክ ስኮላሮች የተለያየ ዲፊኒሽን ሰጥተዋል። however various definitions common idea አላቸው። እነዚህ የተለያዩ ዲፊኒሽኖች here are some of the most important definitions that geographers have proposed. ጂኦግራፈሮች ያቀረቧቸው common most important definitions ቀጥለን እናያቸዋለን። የመጀመሪያው የራተስትነስ ያቀረበው ዲፊኒሽን ነው። የራተስትነስ geography is the description of the earth. ጂኦግራፊ ማለት የምድር ዲስክሪፕሽን መገለጫ ነው ብሎ ሲምፕሊ ነው ያስቀመጠው። ሌላ ኮንሳይስ ኦክስፎርድ ዲክሽነሪ ጠቅላላ ያለው ወይም ብሪፍ የሆነ የኦክስፎርድ ዲክሽነሪ ላይ ምንድነው የሚለው ጂኦግራፊ is the science of the earth's surface የሚለውን ያስቀምጣል ማለት ነው። በተጨማሪም ሃርሸን ምን ብሎ ነው ያስቀመጠው? ጂኦግራፊ is a branch of knowledge that is concerned with the provision of an accurate, orderly and rational description of distribution on the surface of the earth ብሎ አስቀምጧል። ሶ ኮንሳይስ ዲፊኒሽኑ ላይ የኦክስፎርድ ላይ ጂኦግራፊ የምድርን ገጽ ኤርዝ ሰርፌስን የሚያመለክት ሳይንስ ነው ብሏል። ሃርሸን ደግሞ ትንሽ ሰፋ ባለ መልኩ ጂኦግራፊ the branch of knowledge ነው የእውቀት ክፍል concerned with provision of accurate, orderly, rational description of distribution on the surface of the earth የሚለውን ማለትም ጂኦግራፊ በምድር ገጽ ያሉ የተለያዩ ዲስትሪቢዩሽኖችን ስርጭቶችን በትክክል አኩሬት በሆነ እንደዚሁም ኦርደርሊ ስርዓት ባለው መልኩ በተጨማሪም ራሽናል ዲስክሪፕሽን በምክንያታዊነት በስርዓት በኦርጋናይዝ በሆነ ሁኔታ የተቀመጠ የእውቀት ክፍል ነው። ብራንች ኦፍ ኖሌጅ ነው ብሎ ሃርሸን
ዲፋይን አድርጓል። እንመለስበታለን እያንዳንዱን ማለት ነው። ሜሞራይዝ እንድናደርግ በሚል ነው። ሁለተኛ ሌላኛው የት ደግሞ ጂኦግራፊ ኢዝ ትንሽ ከሀርሸንም ሰፋ ባለመልኩ እሱ ዲፋይን ያደረገው ጂኦግራፊ ሳይንስ ዛት ኢዝ ኮንሰርንድ ዊዝ ራሽናል ዲቨሎፕመንት ቴስቲንግ of theories that explain and predict the spatial distribution and the location of things and the phenomena on the surface of the earth. As you can see, each of this definition includes the idea that geography studies the earth's most of specific surface of the earth. America emphasize the fact that geography is ስፓሻል ሳይንስ መሆኑን ሞር ኢንፋሳይዝ ያደርጋል። አሁን ከዲፊኒሽኑ እንደተረዳን የት ደግሞ ምንድን ያለው ጂኦግራፊ በምድር ገጽ ኤርዝ ሰርፌስ ላይ ያሉ ነገሮችን ክስተቶችን የት እንደተገኙ ሎኬሽናቸውን የት እንደተቀመጡ እንዴት ዲስትሪቢዩት እንደተደረጉ በስፓሻል ዲስትሪቢዩሽን የሚያብራራ እና ያን ፕሬዲክት የሚያደርግ የሚገምት ጽንሰ ሀሳቦችን እንደዚሁም ራሽናል በሆነ መልኩ በአመክንዮ መልኩ ያን በማዳበር ቻሌንጅ የሚያደርግ የመፈተን ደስ ሳይንስ ነው ብሎ በጥቅሉ ሰፋ አድርጎ ከሌሎች ለማስቀመጥ ሞክሯል። በሁሉም ግን አሁን ካየናቸው ዲፊኒሽኖች ኮመን የሚያደርገው ትርጉማቸውን ስንመለከት በጎላ መልኩ የምናየው ዲፊኒሽን አለ። የስተዲ ኦፍ ዘ ኤርዝ የሚለው ማለት ነው። ሁሉም ጂኦግራፈሮች ዲፋይን ሲያደርጉ ምድርን ጂኦግራፊ እንደሚያጠና ኤርዝ ሰርፌስ ላይ ያለ ጥናትን እንደሚያጠና ተቀምጧል። ሌላው the surface of the earth የምድር ገጽታ አብዛኛው ከትርጉማቸው ላይ ይህን ቃል ተጠቅሟል። surface of the earth በምድር ላይ ያሉ ገጽታዎችን ያጠናል። ስፓሻል ሳይንስ ሌላው ዋናው ነጥብ ስፓሻል ሳይንስ ጂኦግራፊ ነገሮች ከየት መጡ፣ እዛ ቦታ እንዴት ዲስትሪቢዩት እንደሆኑ ሎኬሽን ኦፍ ዲስትሪቢዩሽናቸው እነዚህ ሁሉ ነገር ቦታቸውን ምናምን ፎከስ አድርጎ ትኩረት አድርጎ ያጠናል ማለት ነው። ይሄ በአጠቃላይ ጂኦግራፊ የሚያጠናበት መንገድ ነው። እንደው ካልተሳሳትኩ አንድ አባባል አለ በተለይ ከስፓሻል ዲስትሪቢዩሽን ጋር ጂኦግራፊን አንድ ምንድነው የሆነን ነገር ለማወቅ ከፈለግ ሳይንቲስትን ጠይቅ፣ ግን የሆነን ነገር የት እንዳለና ለምን እዛ ቦታ እንዳለ ለማወቅ ከፈለግ ጂኦግራፈሮችን ጠይቅ የሚባል አባባል አለ። ይሄ ሞር ከስፓሻል ዲስትሪቢዩሽን ጋር ሞር ስለሚሄድልን ነው። በተለይ ዌር የሚለውና የሆነ ነገር እዛ ቦታ ለምን እንደተገኘም ጭምር በሰፊው ያጠናል ማለት ነው ጂኦግራፊ። As in the mid 20th century it became a spatial science dealing with the arrangement and the distribution of things and the phenomena over the surface of the earth ይለናል። እንደ ጂኦግራፊ እንደ ስፓሻል ሳይንስ እንመለከተው ዋናው ሀሳብ በተለይ በ20ኛው ክፍለ ዘመን አጋማሽ አካባቢ እንደ ስፓሻል ሳይንስ ተወስዷል። ማለትም አሬንጅመንትን ዲስትሪቢዩሽን የነገራቶችን እነዚህም የፌኖሜናዎችን ክስተቶችን በምድር ላይ የሚከሰቱ የተለያዩ ክስተቶችን አሬንጅመንታቸውን ዲስትሪቢዩሽን ስርጭታቸውን ከመመልከት አንፃር እንደ ስፓሻል ሳይንስ ይወሰዳል። ስፓሻል ስንል ቅድም እንዳነሳ ነው ጂኦግራፊ የሆነ ነገር የት እንደተከሰተ ፎከስ ያደርጋል። በተጨማሪም እንዴት እዛ አካባቢ እንደተሰራጨ አሬንጅመንት እና ዲስትሪቢዩሽን ያልነው በኤርዝ ሰርፌስ ላይ በአጠቃላይ ምድር ገጽ ላይ እንዴት እንደተሰራጩ ይመለከታል ማለት ነው። ስለ ነገራቶች ይመለከታል። ስኮፑ ነገራቶች ስንል ምናያቸው ዙሪያችን ላይ ያሉ ለምሳሌ በከተሜነት ከተሞች እድገትን ላይ ስለ ወንዞች ሊያጠና ይችላል። ስለ አየር ሁኔታ ሊያጠና ይችላል። ስለ ተራሮች ምናምን ሊያጠና ይችላል። ፌኖሜና ስንል ደግሞ በየጊዜ የሚያጋጥሙ የተለያዩ ፌኖሜናዎች ለምሳሌ በሽታዎች ሊሆኑ ይችላሉ፣ ስደት ሊሆን ይችላል፣ የሞት ምጣኔ ምናምን የምንላቸው ሲጨምር ሲቀንስ፣ የዝናብ መጠን ምናምን እነዚህ አይነት የተለያዩ ፌኖሜናዎች፣ ድርቅ ሊከሰት ይችላል። እነዚህን ያጠናል ማለት ነው። በተጨማሪም geography has now become a science that examines place and the space on the earth's surface in relation to location, distribution, arrangements, interaction, cause and effect of things and the phenomena። በተጨማሪም አሁን ላይ በተለይ በዋነኛነት
ጂኦግራፊ በሰፊው ፎከስ የሚያደርገው ከቦታ ከስፔስ ከነዚህ ኢንተራክሽናቸው በአጠቃላይ ያጠናል። በቦታና በስፔስ እና በምድር ክፍል ላይ ያሉ ከመገኛቸው ከስርጭታቸው አሬንጅመንታቸው በማከላቸው ያለው ኢንተራክሽን በተለይ በኮዝ እና ኢፌክት ያላቸው ኢንተራክሽን ምን እንደሚመስል ስፔስ ሜዥር የሚደረግ ሎኬሽን ነው። ለምሳሌ ስፔስ በብዙ ጊዜ በላቲቲዩድ በሎንጊቲዩድ ሊሆን ይችላል። ለምሳሌ አዲስ አበባ ዩኒቨርሲቲ እዚህ ቦታ ነው የሚገኘው፣ ሐዋሳ ዩኒቨርሲቲ እዚህ ቦታ ነው ምናምን የምንለው ማለት ነው። ሎኬሽን መገኛው ስፔሲፊካሊ በኮኦርዲኔት የምንገልጻቸው ሜዥር የምናደርጋቸው ፕሌስ ስንል ቦታ ነው፣ ግን ሰፊ ነው ቦታ። በተለይ ፍሬሽማን ላይ በሰፊው ትማራላችሁ። አንድ ቦታ ፕሌስ ለመባል 3 መሰረታዊ ነገሮች ያስፈልጋሉ። ስለዚህ እነዛ ለምሳሌ እኛ ትምህርት ቤታችሁ አለ አይደለ፣ ካምፓሳችሁ ያ ፕሌስ ነው። ግን ያው ለምሳሌ ሐዋሳ ዩኒቨርሲቲ ብትሆኑ ሐዋሳ ዩኒቨርሲቲ በዚህ ዲግሪ በዚህ ሎንጊቲዩድ ላቲቲዩድ ምናምን ስንገልጽ ያ ስፔስ ነው። ፕሌሱ ደግሞ እናንተ የምታውቁት ሐዋሳ ግቢ አረንጓዴው፣ ሰው፣ ተማሪው ያ ቦታ ፕሌስ የምንለው ስሙ ብቻ አይደለም። ሐዋሳ ፊውቸር አለ። ሶ ኢን ጀነራል ፕሌስ ስንል የስሙ ብቻም ሳይሆን ሌሎች ሂውማን ፊዚካል የሆኑ ፊቸሮችንም ያጠቃልላል። ሌላው ኢንተራክሽን ነው። በተለይ በሞደርን ጂኦግራፊ በሁለት መልኩ እንመለከተዋለን። ለምሳሌ በኮዝ እና ኢፌክት ማለት ነው። የሆነ ነገር ምክንያት ሲሆን ለሌላ ነገር፣ ለምሳሌ በሱናሚ ለምሳሌ ሱናሚ ምክንያት ጃፓን ላይ የደረሰው ነገር ይታወቃል። የሱናሚው ኮዝ አለ መነሻ፣ ኢፌክቱ ደግሞ ዲስትራክሽን ያመጣው። እነዚህም ሁሉ ኢንተራክሽኖችን ግንኙነት በተለይ በኮዝ እና ኢፌክት ያላቸውን ግንኙነት ያጠናል ማለት ነው ጂኦግራፊ። ስለዚህ በአጠቃላይ ኢንተራክሽን ስንል በጂኦግራፊ ውስጥ አንድ ነገር ለምን እዚህ ቦታ ተገኘ የሚለውን ብቻ ሳይሆን በነገሮች መካከል ያለውን የኮዝ እና ኢፌክት ሪሌሽንሺፕ ግንኙነታቸውን ያጠናል ማለት ነው። ለምሳሌ ሌላ ምሳሌ ብንወስድ ወንዝ አካባቢ እንደ ኮዝ እና ኢፌክት ብንወስድ ብዙ ጊዜ ከተሞች ወንዝ አካባቢ ይገነባሉ። በተለይ ኤንሸንት ታይም ላይ በድሮ ጊዜ ውሃ ወዳለበት ሪቨሮች ወዳለበት አካባቢ፣ ምክንያቱም ውሃ ለኑሯቸው አጠቃላይ ለንግዳቸው የሚሆን አጠቃላይ እንቅስቃሴ ስለሚያስፈልጋቸው ውሃ ባለባቸው አካባቢዎች ላይ ከተሞች ይገነባሉ። ስለዚህ ውሃ መኖሩ ምክንያት ነው፣ ኮዝ ነው። የት መገንባት አለበት የሚለው ደግሞ ውጤት ኢፌክት ወይም በኮዝ እና ኢፌክት እንደ ኮዝ እና ኢፌክት እንወስደዋለን ማለት ነው። ስለዚህ ሌላው ሞደርን ጂኦግራፊ ኢዝ ስፓሻል፣ ይህን ለየብቻ ማየት ስፓሻል፣ ቴምፖራል፣ ኤሪያል ሳይንስ። ሞደርን ጂኦግራፊ በአጠቃላይ ስንወስድ 3 ነገሮችን እና ስፓሻል ስንል ቦታን ያማከለ ነው፣ ነገሮች የት ይገኛሉ የሚለውን ነገር የያዘ። ቴምፖራል ስንል ደግሞ እንደ ስሙ ጊዜን ያማከለ ነው፣ ታይምን ጊዜን ያማከለ ነው፣ ነገሮች በጊዜ ሂደት እንዴት እንደሚቀየሩ። ለምሳሌ ዛሬ እና የዛሬ 10-15 ዓመት የነበረችው አዲስ አበባ ኮምፕሊትሊ በሚባል ሁኔታ የተለያዩ ናቸው። እንዴት በጊዜ ሂደት እንደሚቀየር ነገሮች በጊዜ ሂደት እንዴት እንደሚቀየሩ ያሳየናል ማለት ነው። ሌላው ደግሞ ኤሪያል ሳይንስ ነው። ኤሪያል ስንል ከአካባቢ ከማማከል አንፃር አንድ አካባቢ ወይም የሆነ አካባቢ ከሌላው አካባቢ የተለየ የሚያደርጉትን ናቹራልም ይሁን ሁማን ሜድ እንመጣበታለን በኋላ በደንብ እናያለን። ካልቸር ምናምን ከተማ አርባናይዜሽን በራሱ ሂውማን ሜድ ነው፣ ሰው ሰራሽ ነው። ያው እነዛን ነገሮች ያጠናል ማለት ነው። ኤሪያል ሳይንስ ስንል የሆነ አካባቢ ሪጅንን የተለየ የሚያደርጉትን ነገሮች ያጠናል። So accordingly, geography can be defined as the study of spatial distribution as part of both physical human-made things and the phenomena on things and the phenomena on the Earth's surface and the two-way interactions and the interdependence between natural and the human environment ይለናል። አጠቃላይ ከላይ ሞደርን የሆነውን ዲፊኒሽን የጂኦግራፊን በምንመለከት ጊዜ ሰፋ ያለ ትርጉም ይኖረዋል። አጠቃላይ በኤርዝ ሰርፈስ ላይ የሚገኙ ናቹራል የሆኑ ተፈጥሯዊ ሊሆኑ ይችላሉ፣
ማንሜድ ሰው ሰራሽ የሆኑ ነገሮች እንዴት ዲስትሪቢዩት እንደሆነ እንዴት ተሰራጭተው እንደሚገኙና በኔቸር እና በሰው ልጆች መካከል ያለውን የቱ ዌይ የሁለትዮሽ ግንኙነቶችን ያጠናል ሞደርን ጂኦግራፊ ላይ ዲፋይን ስናደርገው ማለት ነው። ሶ ያ 3 ወሳኝ ፒላሮችን እናነሳለን። የመጀመሪያው ፎከስ ከማድረግ አንፃር ዲስትሪቢዩሽን ስንል ነገሮች የት ይገኛሉ ከሚለው አንፃር ማለት ነው። ሁለተኛ ቲንግስ ነገሮች ናቹራልም ሊሆን ይችላሉ፣ ሰው ሰራሽም ሊሆን ይችላል። ናቹራል ስንል ልክ አሁን ለምሳሌ የሆነ አካባቢ ላይ የሚገኙ ተራራዎች፣ የአየር ንብረቱ ምናምን እዚህ ናቹራል ነው፣ ወንዙ ምናምን። ማንሜድ የምንላቸው ደግሞ ኢንቫይሮንመንት ላይ ያሉ ለምሳሌ ካልቸሩ የዛ አካባቢ ካልቸር ለምሳሌ መርካቶ አካባቢ የስራ ባህል አለ፣ ሰዎች በደንብ ሲንቀሳቀሱ ምናምን ታያላችሁ። ከሌላ አካባቢ ትንሽ ለየት የሚያደርገው ማለት ነው። ከተማነት፣ ፋርሚንግ ምናምን እነዚህ ማንሜድ ናቸው። ወደ አግሪካልቸር ስንመጣ እነዚህ 3 ፒላሮች ዲስትሪቢዩሽን፣ ቲንግ፣ ኢንተራክሽን መስተጋብር እንዴት ሰውና ኔቸር ተፈጥሮ እንዴት ኢንተርዲፔንደንስ በሆነ መልኩ እንዴት ይደጋገፋሉ እርስ በርሳቸው የሚለውን ነገር ያጠናል ማለት ነው ሞደርን ጂኦግራፊ። while making spatial investigations geographers ask at least the following 5 pertinent questions about the phenomena they study. These are እነዚህን ዋና ኮር የሚባሉ ጥያቄዎችን ያነሳሉ ማለት ነው። the 5 ኮር የሚባሉ ጥያቄዎች ናቸው። ኢንቨስቲጌሽን በሚያደርጉ ጊዜ ጂኦግራፈሮች ጥናታቸውን በሚያደርጉ ጊዜ ጥልቅ የሆነ ጥናት እንዲያደርጉ ያስችላቸዋል እነዚህ ወሳኝ ጥያቄዎች። የመጀመሪያው where are things located የሚለው ነገሮች መገኛ ቦታቸው ማለት ነው። የመጀመሪያው where የሚለው ይሄ በጣም ወሳኝ ነው። ፕራይመሪ የሆነ የመጀመሪያ ጥያቄ ነው። ስፓቱን ወይም ቦታው መገኛውን ኤግዛክት የሆነ መገኛውን ማወቅ። ሁለተኛው why are they located where they are። እንግዲህ ስፓቱን ካወቅን መገኛውን ካወቅን በኋላ እነዛ ነገሮች እዛ ቦታ ላይ ለምን ተገኙ የሚለው አናሊቲካል የሆነ ጥያቄ፣ የኮዝ እና ሪዝን ለምን ተገኙ የሚለውን ነገር የማወቅ ጥያቄ ማለት ነው። ሶስተኛ ለምሳሌ በምሳሌ እያደረግን እንመልከት። ለምሳሌ ኢትዮጵያ በምንድን ነው የምትታወቀው? በጣም የምትታወቀው የቡና መገኛ ተደርጋ ነው አይደል? ኢትዮጵያ ፓርቲኩላርሊ የቡና እንትን ብላ ከሀገር ፍጆታ አልፎ ለውጭም ኤክስፖርት አደርጋለች። ኩዌር የሚለውን ጥያቄ ስንመልስ የት ቦታ ነው ኢትዮጵያ? ሁሉም ቦታ ላይ እንግዲህ ቡና ይበቅላል አይባልም። ኢትዮጵያ ላይ የሆኑ ቦታዎች አሉ። ለምሳሌ ደቡብ ክልል ሊሆን ይችላል። ደቡብ ክልል ሆኖ የት አካባቢ? ወይ አማራ ክልል ሊሆን ይችላል፣ ኦሮሚያ ክልል ሊሆን ይችላል። የት አካባቢ ላይ ነው በዋናነት የሚለው ኩዌር የሚለው የመጀመሪያው ነው። ሌላው why are they located እዛ ቦታ ላይ ለምን ተገኙ? በክላይሜቱ ምክንያት ነው? በአልቲቲዩዱ ምክንያት ነው? የአፈሩ አይነት ነው? በምን ምክንያት እዛ አካባቢ ተገኙ የሚለው ሁለተኛ ጥያቄ። when የሚለው ደግሞ ሶስተኛው ወሳኝ when did things for መች ነው? ቴምፖራል የሆነ ቅድም ቴምፖራል ያልነው ጥያቄ ማለት ነው። የጊዜ ጉዳይ ከሂስትሪ ወደኋላ ሄደን የታይም ፍሬሙን መመልከት መቻል። ለምሳሌ ኢትዮጵያ መች ነው የጀመረችው ቡና እንትን ማለት ማብቀል ከየት ጊዜ ጀምሮ ነው የሚለውን ጥያቄ ይመልሳል። ወይ what ስንል ደግሞ things are found what things are found where የት ቦታ ላይ ምን ነገሮች ተገኙ የሚለው። ይሄ ደግሞ ባህሉን ከማወቅ አንፃር ለምሳሌ ምን አይነት አፈር what type of soil የሚበቅለው ቡና ለቡና ምቹ የሚሆነው ምን አይነት አፈር ሲሆን ነው? ምን አይነት የአየር ሁኔታ፣ ምን አይነት የዝናብ ወቅት ላይ ነው ለቡና የተመቸ፣ ምን ያህል ዝናብ ይፈልጋል ምናምን የሚሉ ነገሮችን what things are found where የሚለው ይመልስልናል። አምስተኛ ደግሞ how they are arrangement እንዴት ፓተርን እንዴት ኦርጋናይዝ እንደሆነ ለምሳሌ ከገበሬዎች ጋር በምን አይነት ሁኔታ ነው ቡና የሚበቅለው? እንዲህ በክላስተር ሆኖ በሰፊ እርሻ ላይ ነው? በምን አይነት የግብርና ሁኔታ ላይ ነው መብቀል የሚችለው የሚለውን ነገር how የሚለውን እንዴት እንደሆነ
እንደዛ እያደረጋችሁ እነዚህ ወሳኝ የሚባሉ 5 ጂኦግራፈሮች ነገሮች ኢንቨስቲጌት በሚያደርጉ ጊዜ የሚጠይቁት የሚያነሷቸው ጥያቄዎች ናቸው። ሌላው ዋት ሜክስ ጂኦግራፊ ሳይንስ። ጂኦግራፊ ምንድነው ሳይንስ የሚያደርገው? እንግዲህ አንድን ነገር ሳይንስ ለመሆን የራሱ ሳይንቲፊክ ሜተድ በተለይ ይነሳል። ጂኦግራፊም ሳይንስ እንዲሆን ያደረገው ምንድነው የሚለውን ስንመለስ ሳይንስ ኢዝ ሲስተም ኦፍ አኩሪንግ ኖሌጅ ትሩ ሳይንቲፊክ ሜተድስ። በአጠቃላይ በዚህ ፓርት ወይም በዚህ ጥያቄ ዋት ሜክስ ጂኦግራፊ ሳይንስ ሲል ጂኦግራፊ ለምን እንደ ሳይንስ እንደሚቆጠር ኤክስፕሌን ከማድረግ አንጻር ነው። ብዙ ሰዎች ጂኦግራፊ ሲባል እንደ አንድ ተራ ሳይንስ ለምሳሌ ጀስት የሀገራትን ስም ማወቅ ወይ የአህጉራትን አፍሪካ ስንት ሀገር አላት ምናምን ይመስላል እንደ ተራ ሳይንስ ብቻ ይቆጠራል። ጂኦግራፊ ግን ከዛ የሰፋ ብዙ ኢንቨስቲጌሽን ቅድም እንዳልነው ምርምሮች ኢንቨስቲጌሽኖች አሉበት በጂኦግራፊ ውስጥ። ጂኦግራፊ ለምን ሳይንስ ተባለ ስንል አንድ ሳይንስ ወይም አንድ ጥናት ሳይንስ ለመባል ስለሆነ ጉዳይ ሳይንቲፊክ በሆነ ሜተድ ጥናቶችን ማካሄድ አለበት። ሳይንሳዊ በሆነ መንገድ ነው መረጃዎችን ማሰባሰብ ያለበት ማለት ነው። ሳይንቲፊክ ሜተዶችን ከዚህ በፊት ታውቃላችሁ። ሳይንቲፊክ የተለያዩ ስቴፖች አሉ። እነሱን ተጠቅሞ ነው ዴታዎችን ኢንፎርሜሽኖችን መሰብሰብ ያለበት ማለት ነው። ጂኦግራፊ ደግሞ እነዚህ 3 ቀጥሎ የምናያቸውን ሜተዶችን ያካትታል። this methods involve observation and identification, description, experimental investigation, theoretical explanation of phenomena። እነዚህ ነገሮች ማለት observation and identification ለምሳሌ ጂኦግራፊ ባለሙያዎች ኦብዘርቭ ያደርጋሉ። ለምሳሌ ኤርዝ ሰርፈስ ላይ የሚታዩ ነገሮች እና የተለያዩ ፌኖሜናዎችን በመከታተል እነሱን ኦብዘርቭ በማድረግ አይደንቲፋይ ያደርጋሉ ማለት ነው። ለምሳሌ ከሶይል ኢሮዥን ጋር ሶይል ኢሮዥን መኖሩን ኦብዘርቭ የሆነ አካባቢ ላይ ሶይል ኢሮዥን ከተከሰተ ያንን ኦብዘርቭ ያደርጋሉ ወይም አይደንቲፋይ ያደርጋሉ። ዲስክሪፕሽን ኤንድ ኢንቨስቲጌሽን ዲስክራይብ ማድረግ ምንድነው የታየውን ነገር የት እንደሚገኝ ምን አይነት እንደሆነ ካራክተሪስቲክ ፊቸሩ ምን እንደሆነ ያንን ዲስክራይብ ይገልጻሉ። እንደዛ በተጨማሪም ደግሞ ኢንቨስቲጌት መረጃዎችን በማሰባሰብ ኢንቨስቲጌት ምርመራ ያካሂዳሉ ማለት ነው። ሌላው ቲዮሬቲካል ኤክስፕላኔሽን ዲስክሪፕሽን ኤንድ ፌኖሜና ለምሳሌ የቀደሙ ኤግዛምፕል ላይ አፈር ሶይል ኢሮዥን ላይ ምን ያህል ነው ጉዳት ያደረሰው ወይም የሶይል ኢሮዥን መጠኑ የአፈር መሸርሸር መጠኑ ምን ያህል ነው የሚለውን እንትን ካደረጉ በኋላ ኢንቨስቲጌት ያደርጋሉ። የአፈር አይነቱን ያለውን ስሎፕ ከሆነ ተዳፋት ከሆነ አካባቢው ቶፖግራፊው ምናምን በደንብ ኢንቨስቲጌት ያደርጋሉ ያ የተከሰተበት አካባቢ። ቲዮሬቲካል ኤክስፕላኔሽን ስንል ደግሞ ቲዮሬቲካሊ በጂኦግራፊ ውስጥ ጂኦግራፈሮች ነገሮች ለምን እዛ አካባቢ ላይ በሆነ ጊዜ ላይ ወይ በዛ ጊዜ ለምን እንደተከሰቱ ቲዮሬቲካል በሆነ መንገድ ማብራሪያ። ለምሳሌ ከክላይሜት ጋር ከሆነ ያ ነገር የተከሰተው የቶፖግራፊ የመሬት አይነት ከሆነ ምናምን ቲዮሬቲካሊ ያን ነገር ኤክስፕሌን ለማድረግ ይሞክራሉ። አጠቃላይ እነዚህ አይደንቲፊኬሽን፣ ኦብዘርቬሽን፣ አይደንቲፊኬሽን፣ ዲስክሪፕሽን፣ ኤክስፐሪሜንቴሽን፣ ኢንቨስቲጌሽን ቲዮሬቲካል ኤክስፕላኔሽኖችን ያካትታል ማለት ነው። በአጠቃላይ መረጃም ሳይንቲፊክ በሆነ መልኩ ያሰባስባል፣ ኢንቨስቲጌሽን ያካሂዳል፣ ምርመራዎችን ያካሂዳል። የተከሰቱ ነገሮችን ደግሞ ቲዮሬቲካሊ ቲዮሪዎችን ቢልድ ያደርጋል ማለት ነው። ጂኦግራፊ investigated facts and relationship related to physical and social phenomena and examines their distribution across the world and the changes over time። እነዚህን ፊዚካል ፌኖሜና ሶሻል ፌኖሜናዎችን ያጠናል ማለት ነው። እንደ አንድ ስፔሻል ሳይንስ ጂኦግራፊ በሁለት ዋና ነገሮች እውነታዎችን ግንኙነቱን ከመመርመር አንጻር በፊዚካል ፌኖሜና ስንል ተፈጥሮ የምናውቃቸው ቴምፕሬቸር ሊሆን ይችላል፣ ሬንፎል የዝናብ መጠን፣ የሪቨር ፍሎ የመሳሰሉ ቶፖግራፊ ምናምን የመሳሰሉ ነገሮች ማለት ነው። ከነሱ ጋር ያሉ ፌኖሜናዎችን ያጠናል። ሌላው ሶሻል ፌኖሜና ስንል ማህበራዊ የሆኑ ፌኖሜናዊ ክስተቶች ለምሳሌ ፖፑሌሽን ግሮዝ ከካልቸር ጋር አርባናይዜሽን ጋር የተያያዙ ነገሮችን
ያጠና ኦቨር ታይም በጊዜ ሂደት ውስጥ በእነዚህ እውነታዎችን በማጥናት ጂኦግራፊ ነገሮች ዲስትሪቢዩሽናቸውን ያላቸውን ስርጭት እንደዚሁም ቴምፖራል በሆነ መልኩ በጊዜ ሂደት እንዴት ቼንጅ ኦቨር ታይም በጊዜ ሂደት እንዴት ይቀየራሉ እነዚህ ሁኔታዎች የሚለውን ይመረምራል ማለት ነው። the main tool geography uses to gather and analyze information are observations and systematic description, systematic recording and mapping. These facts make geography ስፔሻል ሳይንስ እንድንወስደው ያደርጋል። ሳይንሳዊ መረጃዎችን ኦብዘርቬሽኖችን ምልከታዎችን ያካሂዳል። ነገሮችን ኦብዘርቭ ቀጥታ በማየት ማለት ነው። ሲስተማቲክ ዲስክሪፕሽኖችን በመረጃ በተደገፈ መልኩ ማብራሪያዎችን ሊያቀርብ ይችላል። ሪከርዲንግ መረጃዎችን ማሰባሰብ ማለት ነው። ማፒንግ ስንል ካርታዎችን የተለያዩ ዴታዎችን በመጠቀም ቴብሎችን ምናምን የተጠቀመ ጂኦግራፊክ ኢንፎርሜሽን ሲስተሞችን በመጠቀም መረጃዎችን በምስል እኛ በዴታ ያለውን በምስል መልኩ እንድናይ ማፒንግ ምናምን በአጠቃላይ ይጠቀም። ሰው በአጠቃላይ ጂኦግራፊ ዲስ ፋክትስ ሜክ ጂኦግራፊ ምን ያደርጉታል? ስፔሻል ሳይንስ ያደርጉታል። ጂኦግራፊ እነዚህ ትኩረት ነገሮችን የት ይገኛሉ፣ ለምን እዛ ቦታ ተገኙ የሚለውን ነገር ስለሚያጠና እነዚህ ሳይንሳዊ አሁን የዘረዘርናቸው ኢንስትሩመንቶች መሳሪያዎችን ተጠቅሞ ስለሚጠቀም እንደ ስፔሻል ሳይንስ እንወስደዋለን ጂኦግራፊ ማለት ነው። 1.12 ብራንች ኦፍ ጂኦግራፊ ዋና ዋና የሚባሉ ሁለት ብራንቾች አሉ። ጂኦግራፊ has two main branches of study። አንደኛው ፊዚካል ጂኦግራፊ ነው። ስለ ፊዚካል ጂኦግራፊ በአጠቃላይ ቅድም ያነሳ ነው ከተፈጥሮ ጋር ኮዝ እና ኢፌክታቸው ኢንተራክሽናቸው ምናምን ለምሳሌ ስለ ክላይሜት ሊሆን ይችላል፣ ስለ መሬት አቀማመጥ ምናምን። ሌላኛው ደግሞ ሂውማን ጂኦግራፊ ሂውማን እንደስሙ ከሰው ጋር የተያዘ ፎከስ የሚያደርገው ስለ ሰዎች እንዴት ተፈጥሮ ወይም ኢንቫይሮንመንት እኛ ላይ ተጽዕኖ ያሳድራል፣ እኛም ተጽዕኖ እናሳድራለን ኢንቫይሮንመንት። ለምሳሌ ስለ ፖፑሌሽን ያነሳል በሂውማን ጂኦግራፊ ውስጥ ፖፑሌሽን አለ። ካልቸራል ጂኦግራፊ ከኢኮኖሚክ አክቲቪቲ ጋር ምናምን የተያዙ ነገሮች በሂውማን ጂኦግራፊ ውስጥ ቀጥታ ከሰው ጋር ፎከስ ያደረጉ ነገሮች በሂውማን ጂኦግራፊ ውስጥ ይተናሉ። አንድ ባንድ ቀጥሎ እናያቸዋለን ማለት ነው። በመጀመሪያ ፊዚካል ጂኦግራፊን ስንመለከት this branch of geography studies the distribution of natural features of the world such as climate, landforms, soil, vegetation and the drainage system. Physical geography also consider cause, effect and the interaction of these features. So ቅድም እንዳልኳችሁ ፎከስ የሚያደርገው ናቹራል ፊቸሮች ላይ ነው እና ፕሮሰሶች ላይ በዓለም ላይ ኤርዝ ሰርፌስ ላይ ባሉ ናቹራል ፊቸሮች እና ፕሮሰሶቻቸው እና ኮዝ እና ኢፌክታቸውንም ኤግዛማይን ያደርጋል። ኢንተራክሽናቸውን እነዚህ ፊቸሮች ያላቸው ኢንተራክሽን ኤግዛማይን ያደርጋል ማለት ነው። ፊዚካል ጂኦግራፊ የተለያዩ ሰብ ብራንቾች አሉ በፊዚካል ጂኦግራፊ ውስጥ። የመጀመሪያው ክላይማቶሎጂ ነው። ክላይማቶሎጂ ስተዲስ factors that create climate and examines the variation and the distribution of climate and the related cause and effect. ይሄ ጀስት የመሸምደድ ነው። ካምፓኒ ያሉ ፓርቶችን ቪዲዮ እየረዘመ ስለሆነ ፈጠን ለማለት ሞክራለሁ። ክላይማቶሎጂ አሁን ደግሞ ከክላይሜት ጋር የተያዙ ነገሮችን ያጠናል። በረጅም ጊዜ ያላቸውን የአየር ንብረት ፓተርን ምናምኑን እና ኮዝ እና ኢፌክት ከዛ ጋር የተያዙ ነገሮችን ያጠናል። ጂኦሞርፎሎጂ ስለ ላንድ ፎርሞች ምናምን ስተዲስ the distribution of landforms such as mountains, plains and the forces that change them. ነዛን የመሬት ቅርጽ ጋር በተያያዙ ለምሳሌ ተራሮች ሊሆኑ ይችላሉ፣ ፕላቶዎች፣ ላውላንዶች፣ ዝቅተኛ ቦታዎች ልክ እንደ ደነካል ዲፕሬሽን የመሳሰሉ የት አካባቢ ይገኛሉ የሚለውን እና እነሱን ሼፕ የሚያደርጉ ልክ እንደ ቴክቶኒክ ፎርሶች ምናምን ሊሆኑ ይችላሉ። ኢንተርናል የሆኑ ፎርሶች፣ ኤክስተርናል ደግሞ እንደ ኢሮዥን የመሳሰሉ ነገሮችን ያጠናል። በጂኦሞርፎሎጂ ውስጥ ይጠናል ማለት ነው። ሌላው ሶይል ጂኦግራፊ ስተዲስ the distribution of soil and their characteristics። ከሶይል ጂኦግራፊ እንደስሙ ስለ ሶይል በሌላ አገላለጽ አይ ቲንክ ፔዶሎጂ ይባላል። ከመሬት ጋር የተያዙ ከአፈር ጋር ከላንድ ጋር ሳይሆን ከሶይል ጋር የተያዙ ነገሮችን ስለ አፈር የተለያዩ አይነት የአፈር አይነቶች አሉ።
ለም አፈር አይነቶች፣ ብዙ አይነት አፈር አይነቶች እነዚህ ነገሮችን በሰፊው ያጠናል ማለት ነው ሶይል ጂኦግራፊ። ሌላው ባዮጂኦግራፊ ነው። ከስሙ እንደምንረዳው ስለ ላይፍ ነው። ባዮ ስንል studies the distribution of plants and animals in relation to the environment that they inhabit ከሚያደርጉት ኢንቫይሮንመንት አንጻር ስለ ላይፍ፣ ስለ እጽዋት፣ ስለ እንስሳት ምናምን ዲስትሪቢዩሽናቸው ምናምን ያጠናል። ምን አይነት አካባቢ ነው ለየትኞቹ እንስሳት ወይም ለየትኞቹ እጽዋት ይመቻሉ የሚለው ነገር። ኦሽኒዮግራፊ studies location cause effect of ocean current waves tides ከውቅያኖሶች ጋር። ውቅያኖስ ስንል ባህርንም ጨምሮ በኦሽኒዮ ያው ኢትዮጵያ ለአንድ ሎክድ የሆነች ሀገር ስለሆነች ያው ብዙም እኛ ድንበራችን ላይ ውቅያኖስ የለም ወይም ባህር የለም። ግን ኦሽኒዮግራፊ በአጠቃላይ ስለዛ ያጠና። ሃይድሮጂኦግራፊ deals with the water resource, the distribution and the use of water across the planet ያለውን ዲስትሪቢዩሽናቸውን ከውሃ ጋር። ሃይድሮ ሲባል ውሃ ነው። ስለ ውሃ ሪሶርሶች ግራውንድ ወተር ሊሆን ይችላል፣ ሀይቆች ሊሆኑ ይችላሉ፣ ወንዞች ሊሆኑ ይችላሉ። ከነዛ ጋር የተያዙ ነገሮችን ከወተር ሳይክል ጋር የተያዙ ነገሮች ነው። ሌላው ክራዮስፌር ጂኦግራፊ ነው። ክራዮስፌር ጂኦግራፊ explores the ice of the earth, especially glaciers and the ice sheets ከግላሽየር ጋር የተያዙ ነገሮችን ፍሮዘን የሆኑ የውሃ አይነቶችን በክራዮስፌር ጂኦግራፊ ይጠናሉ ማለት ነው። ሂውማን ጂኦግራፊ ሂውማን ያው ከስሙም እንደምትረዱት ቅድም ብያቸዋለሁ ስለ ሂውማን ጋር የተያዙ The branch of geography studies the distribution and the influence of human aspect of our world, including culture, population, settlement, economic activity and the political systemoችን ያጠናል። ከሰው ጋር ቀጥታ የሚገናኝ ነው። በአጭር አገላለጽ ሰዎች የት ይኖራሉ፣ እንዴት እርስ በርሳቸው ኑሯቸውን ያሳልጣሉ ይኖራሉ የሚሉ ነገሮችን የሂውማን ፓተርን ጋር የተያዙ እንደ አንድ የፕላኔታችን ላይ ወይ ዓለም ላይ እንደሚኖር አካል ሰዎች ከኢንተራክሽናቸው ምናምን ያጠናል። በሂውማን ጂኦግራፊ ውስጥም ብዙ ሰብ ብራንቾች አሉ። የመጀመሪያው ካልቸራል ጂኦግራፊ ነው። ስለ ካልቸር ከባህል ጋር studies the distribution and interactions of culture ባህልን including people's belief እምነታቸውን፣ ከስተም ባህላቸውን it also examines the movement እንቅስቃሴዎችን expansion ሰዎች በቋንቋ በምን ቋንቋዎች እንዴት ይስፋፋሉ። ባህል ለምሳሌ እኛ ሀገር የዌስተርን እሳቤዎች አሉ አይደለም። የዌስተርን ባህል ያ በሙቭመንት በምናምን የመጣ ነው። የኛም ባህሎች ሌሎች ጎረቤት ሀገራት ላይ ምናምን ልታዩት ትችላላችሁ። ያ እንዴት እንደምትስፋፉ ምናምን በካልቸራል ጂኦግራፊ ይጠናል። ፖፑሌሽን ጂኦግራፊ ሁለተኛው studies the distribution growth and structure of population distribution ስርጭቱ፣ እድገቱ፣ የፖፑሌሽን ስትራክቸሩ ምናምን ያጠናል። ፈርቲሊቲ ሬት ምናምን የሚለው ነገር ማለት ነው። ስትራክቸር ስንል በዛ ውስጥ ምን ያህል እድገት አለ ወይስ እየቀነሰ ነው የሚለውን ነገር፣ ፖፑሌሽን እድገቱ ምን ይመስላል የሚለውን ነገር ከስትራክቸር ከእድሜም እያደረገ በየትኛው አካባቢ ከፍተኛ እድገት አለ ምናምን የሚለውን ነገር ያጠናል። ኢኮኖሚክ ጂኦግራፊ ስለ ፕሮዳክሽን፣ consumption, exchange and the spatial distribution of goods and service factors affecting them ያው እንደስሙም ኢኮኖሚክ ጂኦግራፊ ከፕሮዳክሽን ከምርት ጋር፣ ኮንሰምፕሽን ፍጆታ ጋር፣ ኤክስቼንጅ ልውውጦች በእቃና አገልግሎት በሰርቪስ መካከል ያሉ ኤክስቼንጆችን ምናምን ያጠናል ማለት ነው። ፖለቲካል ጂኦግራፊ studies distribution of political systemoችን ስርጭታቸውን፣ ዲስትሪቢዩሽናቸውን and the way people use them to exercise power and make decisions ለመወሰን እንዴት ፓወሮችን ስልጣኖችን ኤክሰርሳይዝ ያደርጋሉ የሚለውን ነገር በፖለቲካል ጂኦግራፊ ይጠናል። አርባን ጂኦግራፊ studies the development characteristics of towns, cities and other urban centers በአርባን ጂኦግራፊ ስለ የከተሞች ባህሪያቸውን፣ እድገታቸውን ምን እንደሚመስል በሰፊው ይጠናል ማለት ነው በአርባን ጂኦግራፊ። ሂስቶሪካል ጂኦግራፊ study of geography of the past and how places of origin change over time ስለ ያለፉ ጂኦግራፊዎችን ያጠናል እና ፕሌሶች ወይም አካባቢዎች ሪጅኖች በጊዜ ሂደት እንዴት ቼንጅ እንደሚያደርጉ ያላቸውን ለውጥ ሂደታቸውን ይመለከታል ማለት ነው ሂስቶሪካል ጂኦግራፊ።
ትናንትና ዛሬ የምንቀደም የአዲስ አበባን ብያቸውን የዛሬ 10 ዓመት ወይ የዛሬ 100 ዓመት አዲስ አበባ ምን ትመስል ነበር፣ ኢትዮጵያ ምን ትመስል ነበር እያለ ጂኦግራፊውን ምናምን ያጠናል። ከዛሬ ጋር እያነጻጸረ transportation geography deals the history of transport modes and the needs of transport system, network models of transportation, cost of transport and accessibility and connectivity ይጠናል። ከትራንስፖርት ጋር ከእንቅስቃሴ ጋር ከኮኔክሽን ጋር የተያዘ ከግንኙነቶች ጋር አንድ አካባቢ ከአንድ አካባቢ ያለው ኮኔክሽን ጋር የተያዙ ነገሮች በትራንስፎርሜሽን ትራንስፖርቴሽን ጂኦግራፊ ይጠናል። ሜዲካል ጂኦግራፊ ከህክምና ጋር እንደሱ ሜዲካል ጂኦግራፊ ስተዲስ ዘ ጂኦግራፊ ዲስትሪቢዩሽን ኦፍ ዲዚዝ ኢንክሉዲንግ ኤፒዴሚክ የሆኑ ፓንዳሚክ ልክ እንደ ኮሮና ማለት ነው፣ ኢልነስ ዴዝ ሄልዝ ኬር ጋር የተያዙ ነገሮች ይጠናሉ። ሪክሬሽን ቱሪዝም እንደ ስፖርት ጂኦግራፊ ውስጥ ደግሞ ለስተዲ ኦፍ ሌጀሪ ታይም ላይ ሌጀሪ ታይማችን ላይ በትርፍ ጊዜያችን የምናደርጋቸው አሉ አይደለ፣ ሀገራችንም ላይ የምንጎበኛቸው ቦታዎች ሊኖሩ ይችላሉ። እነዛን አካባቢዎች የቱሪዝም ሳይቶቻችን ለቫኬሽን የምንጠቀማቸውን ቦታ ሂስቶሪክ የሆኑ ፓርኮች ሊሆኑ ይችላሉ። ወይም እነዚህ በዩኔስኮ የተመዘገበው የኢትዮጵያ ሰሜን ክፍል ላይ ለምሳሌ አክሱምን፣ ላሊበላን፣ ጎንደር፣ ወደ ምስራቅ ደግሞ የሐረር ጀጎል ግንብ አለ፣ ወደ ጉራጌ ደግሞ የጥያ ትክል ድንጋይ፣ ደቡብ ደግሞ ወደ የኮንሶ ላንድስኬፕ ምናምን አሉ። ኦሮሚያ ላይ ደግሞ ወደ ባሌ ደግሞ ምንድነው ሶፍ ዑመር። እነዚህ አካባቢዎችን እነዚህ የቱሪዝም ሳይቶች ናቸው ለቫኬሽን ምናምን። ከዛ ጋር የተያዙ ነገሮችን ሪክሬሽን ቱሪዝም ስፖርት ጂኦግራፊ ያጠናል ማለት ነው። ያው በቀጣይ ስኮፕ ኦፍ ጂኦግራፊን እንመለከታለን። ጥያቄ አስተያየት ካላችሁ ኮሜንት ላይ መጻፍ እንዳትረሱ። ቪዲዮን ላይክ ለጓደኞቻችሁ ሼር አድርጉ። ቴሌግራማችንን ጆይን አድርጉ። እዛ ላይ ፒዲኤፎችን ፓወርፖይንቶችን ታገኛላችሁ። ኔክስት